ሰላም ሰላም ውድ የቀና መንገድ ቤተሰቦች እንዲሁም በዓለም ዙሪያ ሁሉ የምትገኙ የሰው ልጆች ሰላም ለእናንተ ይሁን። ዛሬ የመጣሁት የማቴዎስ ወንጌልን ኑ አብረን እናንብብ በሚል ርዕስ አቀርብ ነበረ። ጨርሻለሁ። ስለዚህም ላመሰግናችሁ ነው። በጣም አመሰግናለሁ ስለተከታተላችሁኝ፣ ስላበረታታችሁኝ፣ ሰብስክራይብ ስላደረጋችሁ፣ ቤተሰቦች ስለሆናችሁ አመሰግናለሁ። በቀጣይ ደግሞ የማርቆስ ወንጌልን ይዤ እቀርባለሁኝ። እንድታበረታቱኝ፣ ሐሳባችሁን እንድትጽፉልኝ፣ ፈቃዳችሁ ከሆነ ደግሞ ከየት ነው የምትከታተሉኝ ብትጽፉልኝ በጣም ደስ ይለኛል። ሌላው ደግሞ የማቴዎስ ወንጌልን ትንሽ ሐሳብ ለመግለጽ ያህል ነው። ማቴዎስ የእልፍዮስ ልጅ፣ ስራው ቀራጭ የነበረ ከ12ቱ ሐዋርያት ደግሞ አንዱ ነው። የማቴዎስ ወንጌል ደግሞ በአብዛኛው የሚዘግበው ኢየሱስ ክርስቶስ ንጉሥና አዳኝ መሆኑን ነው። ኢየሱስ ክርስቶስ ከድንግል መወለዱን፣ ሰብአ ሰገል ደግሞ በተወለደ ጊዜ በኮከብ ተመርተው እንደመጡ፣ ባገኙት ጊዜ እጅግ ደስ እንዳላቸው፣ እንደሰገዱለት፣ ስጦታም እንደሰጡት፣ ንጉሡ ሄሮድስ ግን በኢየሱስ መወለድ እጅግ በጣም መደንገጡን እና ሊገለው መፈለጉን፣ ያን ጊዜ የጌታ መልአክ ለዮሴፍ በሕልም ሄሮድስ ሕፃኑን ሊገለው ስለሚፈልግ ወደ ግብፅ ይዘኸው ሂድ፣ ከእናቱ ጋር ይዘኸው ሂድ፣ እስክነግርህ በዛው ተቀመጥ እንዳለው፣ ወደ ግብፅ ይዞት እንደሸሸ በዛም እንደተቀመጡ፣ ሄሮድስ ግን ኢየሱስን ለመግደል በማሰቡ ለይቶ ባለማግኘቱ ከ2 ዓመት በታች ያሉትን ሕፃናትን ሁሉ እንዳስገደለ፣ ሄሮድስ ከሞተ በኋላ ደግሞ እንዲሁ በሕልም ለዮሴፍ መልአኩ ወደ እስራኤል ሀገር ተመለስ፣ ሕፃኑን የሚፈልጉ ሞተዋል ብሎ ሲለው ወደ እስራኤል ሀገር መመለሳቸው፣ በዛም መኖራቸው፣ በናዝሬት መቀመጣቸውን፣ እናም ደግሞ ኢየሱስ ካደገ በኋላ በዮሐንስ መጠመቁን፣ ዮሐንስ ስለ ኢየሱስ ደግሞ ምስክርነት መስጠቱን፣ እኔ በውሃ አጠምቃችኋለሁ እርሱ ግን በመንፈስ ቅዱስና በእሳት ያጠምቃል ብሎ እንዳለ ምስክርነት እንደሰጠ፣ ጫማውን ፈታ እንኳን እኔ አይገባኝም ብሎ ስለ ኢየሱስ ምስክርነት እንደሰጠ፣ ኢየሱስም ተጠምቆ በወጣ ጊዜ ሰማያት ተከፍተው እንደ እርግብ መንፈስ ሲመጣ በኢየሱስም ላይ ሲያርፍ፣ እግዚአብሔር አብም ደግሞ የምወደው ልጄ ይህ ነው ብሎ ምስክርነት እንደሰጠ እናያለን። ከዛ በኋላ ደግሞ ወደ ምድረ በዳ ሄዶ 40 ቀንና 40 ሌሊት እንደጾመ እንደተራበም፣ ፈታኝም ቀርቦ እንደፈተነው፣ ዲያብሎስ በቃል ሲፈትነው ቃል የእግዚአብሔርን ቃል ጠቅሶ ነው ዲያብሎስም ኢየሱስን የፈተነው። ኢየሱስም ደግሞ ቃሉን ጠቅሶ ለዲያብሎስ ምላሽ እንደሰጠው፣ በኋላ ላይም ሂድ ብሎ እንደገሰጸው፣ መላእክቶች ግን ቀርበው ያገለግሉት እንደነበረ፣ በኋላም ደግሞ ኢየሱስ አገልግሎቱን ሲጀምር ደቀ መዛሙርትን እንደጠራ፣ በተራራው ስብከት ደግሞ በስፋት የእግዚአብሔርን መንግስት እንዳስተማራቸው፣ ለብዙ ሕዝብ ወንጌልን እንደሰበከ፣ የንስሐ ጥሪን እንዳቀረበላቸው፣ በዛው መሃል ደግሞ ብዙ ድንቅና ተአምራቶችን እንዳደረገ፣ ብዙ ሕዝብም እንደተከተሉት፣ ነገር ግን የካህናት አለቆችና ሽማግሎች ግን እንዳልተቀበሉት፣ ብዙ ጊዜ ሊገሉት እንደሚፈልጉ፣ ጊዜው እስኪደርስ ግን እንዳልቻሉ፣ ጌታ ኢየሱስም ሰዎች የእግዚአብሔርን መንግስት እንዲወርሱ በስፋት ማስተማሩን፣ እንደገና ደግሞ ለዳግም ምጽአቱ ሰዎች ተግተው መጠበቅ እንዳለባቸው፣ የመምጣቱን ጊዜ እንደማይታወቅ፣ ሌባ ድንገት እንደሚመጣ፣ የጌታ መምጫው ድንገት እንደሆነ
እንዲረዱ በብዙ ምሳሌ እንዳስተማረ በወይኑ አትክልት ባለቤት ምሳሌ እንዲሁም በ10ቱ ቆነጃጅት ምሳሌ በብዙ ምሳሌዎች እንዳስተማረ ያሳየናል። በኋላ ላይም ደግሞ ጊዜው ሲደርስ በኃጢአተኞች እጅ አልፎ መሰጠቱን፣ መሰቀሉን፣ ነፍሱን በፈቃዱ ነው ነፍሱን በፈቃዱ መስጠቱን፣ መተውን፣ መሞቱን፣ መቀበሩን፣ በሶስተኛው ቀን ደግሞ መነሳቱን ከተነሳም በኋላ ለደቀ መዛሙርቱ የሰጠው ታላቁ ተልእኮ ወንጌልን እንዲያስተምሩ በአብ በወልድ በመንፈስ ቅዱስ ስም እያጠመቁ ያዘዛቸውን ሁሉ እንዲጠብቁ እያስተማሩ ደቀ መዛሙርት እንዲያደርጉ ትእዛዝ መስጠቱን እንዲሁም ደግሞ እስከ ዓለም ፍጻሜ ድረስ እኔ ከናንተ ጋር ነኝ ብሎ ተስፋ መስጠቱን ያሳየናል። በአጠቃላይ ወደ እግዚአብሔር መንግስት ለመግባት ብቸኛው የጽድቅ መንገድ ኢየሱስ ክርስቶስ ብቻ መሆኑን እና ኢየሱስ ክርስቶስ የሞተው ለሰው ልጅ ኃጢአት መድኃኒት ለመሆን መሆኑን ያሳየናል። የማርቆስን ወንጌል ከመጀመሪያ በፊት ባጭሩ ለማጠቃለል ያህል ነው እና ስላዳመጣችሁኝ ጊዜያችሁን ስለሰጣችሁኝ አመሰግናለሁ።